ላፈነድር ነው ለአንድ ወንድ ልጅ ይባላል እንዴ? አይባል ላፈነድር ነው ከሚለው ቀጥሎ ያንተን ቦታ የሚሞላልኝ በብልግና ነው ላይ ከሌላ ወንድ ጋር ሞክራ አልሞላላትም ሌላ ወንድ። ስለዚህ ለዛ ነው የሚለው። ታዲያ በእናትሽ እኔ እያስጨነቀኝ ነው ያለ የጻፉት አብራሪ። ይሄ ምን ለማለት ፈልገሽ ነው? ወይ ሀቢባ እንዴ በቃ የሚታይ እኮ ነው። ከላይ ቡና ብያለው ላፈላ ነው ለሷ ሰጥቷ እኮ ይኸውልሽ፣ ምን ለማለት ፈልገሽ ነው? አሁን ይሄን ያንተን ቦታ ማንንም አይሞላልኝ የሚያልሽው ምን ለማለት ፈልገሽ ነው እያለ ነው። አስረጁ ምን ለማለት እንደፈለግሽ። ሰው ሲያወራ እንደዚህ አይጻጻፍም፣ አያወራም እንደዚህ ማለት። እሺ ምን ከማን ጋር ነሽ ብሎኛል እኮ ከላይ ከማንም ጋር እንዳልሆንኩኝ ቢሆን ምንድን ነው ያልኩት? እኔ እንጃ አላስታውስም። ብቻ ግን ቡና ላፈላ ነው ለማለት ነው እኔ የጻፍኩት። እሺ ቆይ ያንን ቴክስት ደግሞ ላቅርበው እስቲ። ይሄ ነው አይደለ የቡናው? ይሄ ግን በጣም ኦቨር ዙም ሆኗል። ዋይ እስኪ እሺ እሱን አስረጁ። እስከዛ አንቺ ይሄኛውን ለምን እንዳልሽ አስረጁ። እሱ አልገባኝም ነው የሚለው። ምን ለማለት ነው? ወደ ደክሞኛል፣ በቃ ማስረዳት አልችልም። ይሄ እኮ የስንት ጊዜ አሁን ይሄ ቴክስት እኔ ጋር የለም፣ አጥፍቷል። ስክሪንሻት አድርጎ እሱ ክሊር ቻት ነው የሚያደርገው ኦል ማለት ነው። እና ከኔ ጋር የለም። አሁን ይሄ ማለት አልገባኝም። ለሚፈልገው ፐርፐዝ ያስቀምጥና ያጠፋል። እና አሁን ይሄ እኔ ጋር የለም። በጣም ቆይቷል እኮ ይሄ ደህና በነበርንበት ጊዜ ማለት ነው ያወራነው። ያንተ ቦታ ማንም አይሞላልኝም ስትይ ምን ለማለት ፈልገሽ እንደሆነ ገለጪለታ። አንቺ አለሽ ሊጻፍሽው እሷ ሌላ ሰው ሊጻፈው አስረጁና በቃ እኛ እንገላገል። እያወራን አይደለም። በጣም ብዙ ጊዜ ይጠይቀኛል። ማን አለ ምን አለ እንዴት ነው ምንድን ነው ያለ ማለት ነው። ሰው እንዲያርፍ ነው በቃ። ያንተን ቦታ የሚሞላልኝ ሰው እንደሌለ ነገርኩት። እሺ አሁን ገብቶ ካለ ወንድሜ ተመልሶ የተናገረችበት እንደዛ አይደለም። እኔ ደግሞ ብናገር ደስ ይለኛል የሚቻል ከሆነ ተናገር። የተናገረችበት ሀሳብ ከላይ ምን ብላለች? ጀስት ላፈ ነው ብላ አልፋለች። ያ ነገር ባልገባኝ ምንድነው ሰው ጋር ነሽ እንዴ ምናምን ብዬ ተደናግጬ ጠየኳት። ከዛ በኋላ አዎ ነኝ ቡና አለ አይነት ነገር ብላኝ አለፈች። ከዛ በኋላ መምጣት አለባት አትመጣም መምጣት አለብህ እያለች እየጠየቀች ነበር በተደጋጋሚ። እሺ መምጣት አለብህ አለች። ከዛ በኋላ መምጣት አለብህ ከሚለው ቀጥሎ ያንተን ቦታ ሊሞላልኝ የሚችል የለም መምጣት አለብህ ሆም ተብሎ የተጻፈ ነው። በነገራችን ላይ ከላይ የጀመረችውን ነገር ነው የጨረሰችው ታች ወርዳ። ይሄንም ደግሞ እኔ እንጃ እንዴት እንደምናገር አላውቅም፣ ግን ለአንድ ሰው ይሄ አእምሮ ያለው ሰው ሊፈታው የሚችለው ነገር ነው። ጀስት ማለት በትክክል አሁን ዲፕሊ ካየሽው ይሄን ሆን ተብሎ የተጻፈ ይሄ እንዲገባኝ ያደረገችው በብዙ መንገድ ነው። በነገራችን ላይ በሚቀጥለው ቀን ወዲያው እሺ ይሄንን ፓርት እሺ በቃ አሁን ተረድተናል። ይሄንን ፓርት ኦልሬዲ ገብቶናል። ማስረጃ አቅርበካል። ወደሚቀጥለው አሁን በቃ ይሄን ተረዳን። በዚህ በጣም አዘንክባት፣ አይምሮክ ተነካ። ከዛ በኋላ ስለምትከታተልክ ነገር አስረዳን። እዚህ ላይ አንድ የመጨረሻ ሀሳብ መናገር የሚፈልገው ምን መሰለሽ፣ ይሄ ነገር በቃ ኦልሬዲ አንደኛ እንደምወዳት ነግሬሻለሁ። ያ እሷ በአንድ ወሯ ነው ወደድኩ ብዙ ነገር ውስጥ የገባችው በአንድ ወሯ። ለዚህ ማስረጃ አለ። ሜቢ ማስፈላጊም ከሆነ ዝም ብዬ አይደለም። በአንድ ወር ውስጥ ነው ብዙ ችግር ውስጥ የገባችው። እኔ ከአንድ ዓመት በኋላ በወዳት የሚገርም ነገር አይደለም። ኦኬ በወደድኳት ሰዓት ግን እንዲህ አይነት ነገር ለወንድ ልጅ መናገር ይሄ ቶታሊ የኔን አእምሮ በቃ እንጃ ከቁጥጥር ውጭ ነበርኩኝ። ስለ ስራ ያላስብም። ሁልጊዜ ከሞባይሌ ጋር ነበርኩኝ። ሁልጊዜ የማስበው ስለዚህ ነገር ነው። ከሴት ልጅ ጋር ምንም አይነት ግንኙነት መጀመር አልፈልግም። እንደዚህ አይነት ሁኔታ ውስጥ ነው የነበርኩት 9 ወር ሙሉ ማለት ይቻላል። ሜቢ አሁን የሁለተኛው ንግግር እንትን በጣም አስከፊ ነው ሜቢ ካሰባችሁት።
ላፈነው ከሚለው ቀጥሎ የመጣው ንግግር ያንተ ቦታ የሚሞላልኝ የለም። ይሄ ነገር ለአንድ ወንድ ልጅ ይወደኛል ለምትይው ወንድ ልጅ ከተናገረሽ ሜቢ ይዛ። ስለዚህ በዚህ የተነሳ ብዙ ነገር ሆኛለሁ። ብዙ ነገርም ከሴት ልጅ ጋር መጀመር ህይወት መጀመር ብዙ ነገር እንትን አስጠልቶኛል። በጣም ብዙ ጊዜ ተናግሬያታለሁ። ስለዚህ በነገራችን ላይ እየገባችሁ አይደለም መሰለኝ ኮሜንታተሮች፣ ወይ ስራ እየሰራችሁ ነው እንትን የምትሉት። ተዋቸው እነሱ እናንተ ተናገር፣ አንተን ነገር ተናገር። ተዋቸው ኮሜንታተሮች፣ እኛ እያዳመጥንክ ነው። ብዙም እዚህ ጋር 10,000 ህዝብ አለ እያዳመጠክ ነው። ኮሜንታተሮች ያንተን ቦታ የሚሞላልኝ የለም ማለት ምን ማለት ነው? ያንተን ቦታ የሚሞላል እዛ ጋር ላፈነው ብላ ነው የመጣችው አይደል? እቺ ሴት ያንተን ቦታ የሚሞላልኝ የለም እና መምጣት አለብህ። ያንተ ቦታ የኛው ነው፣ የሌላኛው ቦታ የኛው ነው እያሉ ይሄ ውጪስ በቃ አሁን እናንተ ሁላችሁ በእርግጠኝነት ጥሩ አማርኛ ትናገራላችሁ እዚህ ያላችሁት እንትን በሉ። ለማንኛውም ኤኒዌይ ከዚህ በኋላ ብዙ ነገር እንትን ብሏል። በጣም አምሮኝ እንትን ስላለ ተናግሬያታለሁ። ሜቢ አንዳንድ ነገር ብዙ ጊዜ ተናግሬያታለሁ ምናምን። ከዚህ ነገር ተነስታ በነገራችን ላይ ሀቢባ አንዴ ለመጨረሻ ጊዜ ተመልሼ የመጀመሪያውን ነገር ላብራራ። ላፈነድድ ነው ለአንድ ወንድ ልጅ ይባላል ላፈነድድ ነው ከሚለው ቀጥሎ ያንተን ቦታ የሚሞላልኝ የለም። እዛው የሚል አላያችሁም? ይሄ ያንተን ቦታ የሚሞላልኝ የተረዳበት መንገድ ነው። ታዲያ በቃ በሱ በተረዳበት መንገድ ነው እኛ እያዳመጥን ያለ ነው። አንዴ ሚውት አድርጊና እሱ ሲጨርስ፣ እሱ አይደለ ቀድሞ የመጣው እሱ ሲጨርስ፣ አንቺ ደግሞ እድሉ ሲሰጥሽ የፈለግሽውን ትናገሪያለሽ። ፕሊዝ ሳዳሽ። እሺ ቀጥል ወንድሜ። ያንተን ቦታ የሚሞላልኝ የለም። የኔ ቦታ የትኛው ነው? እና መምጣት አለብህ። የሌላኛው ቦታ ኦልሬዲ ላፈነድድ ነው ብላለች አይደል እቺ ሴት? ኦኬ ልናገር። ኮሜንታተሮች ብዙ ይሄን እንትን ካላችሁ የኔ ቦታ የትኛው ነው? የዛኛው ሰው ቦታ የትኛው? ከአንዲት ሴት እንዴት ከአንዲት መንፈሳዊ ነኝ ከምትል ሴት እንዴት እንዲህ አይነት ነገር ይጠበቃል? እና የሆነው ወይ ከዚህ በኋላ ተናግሬያት ይሆናል። አንዳንድ ነገሮች ተፈጥረዋል። ብዙ ጊዜ ያው ይሄ ነገር አእምሮዬን ነክቶኝ ነበረ። በዚህ አንዳንድ ነገሮች ተነጋግረናል። ስለዚህ በዚህ ተነስታ አንዳንድ ነገሮችን ማድረግ ጀምራለች። ለምሳሌ በጣም መከታተል፣ እኔን የምገባበት የምወጣበት ቦታ ላይ እያንዳንዱን ሰው አቁማለች። እዚህ ጋር ከጀርባዋ ካሉት ሰው ጋር ሆና የትም ቦታ መግባት፣ መንቀሳቀስ፣ መስራት አልቻልኩኝም። መስራት አልቻልኩኝም። ፋይናሊ ምግብ ሁላ መብላት አልቻልኩም። ታምም ያለው ለምሳሌ በመሀልም እንደውም ታስሬ ነበረ። አላቅም ምክንያቱም ያው ድረግ ምናምን አሉ። እኔ ኢቨን አይ ዶንት ኖ ዘ ከለር ኦፍ ድረግ ከለሩን እንኳን አላቅም። ያው ታስሬ ነበር በድረግ ምክንያት። አላቅም የሱን ምክንያት። የት እዚህ ኢማራት ላይ እኔ ድረግ አላቅም። ያው ላመለክት ሲሄድ ታሰርኩ። ምን ልታመለክት ስትሄድ? እየተከታተሉ ስለሆነ ነው። የትም ቦታ መንቀሳቀስ፣ መግባት፣ መውጣት አልቻልኩም። ላመለክት ሲሄድ ታሰርኩኝ። ማን እንደጠቆመ አላቅም። እኔ ድረግ ከለሩን አላቅም። ሜቢ ሀሺሽ ሺሻ ላቅ እችላለሁ እንጂ እኔ ሀሺሽ ምንድነው ኦር ሳምቲንግ እኔ ምንም አይነት ከለር አላቅም። እንትንህን ሳይመረምሩ ደምህን ሳይመረምሩ ዝም ብለው ሀሺሽ ተጠቅመሃል ብለው አሰሩክ? አይ ለምርመራ በሚል ነው ያሰሩኝ እኮ። ጀስት እስር ቤት ነው ያደርኩት። ለምን በምርመራ በሚል። በኋላም ደግሞ አትወጣም ምናምን ነገር እያሉኝ ነበረ። በኋላ ግን ያው እኔ ትንሽ ተናገርኩኝ፣ በኋላ ለቀቁኝ። እና እኔ ድረጋ ግንኙነት የለኝም፣ ግን ታስሬ ነበር። አላቅም ይሄ ነው። እና ከዛ በኋላ መንቀሳቀስም መስራትም መመገብም አልቻልኩም። ከዛ በኋላ ያው ሳልፈልግ አይዲ ካንስል እንዳደረግ ያለው ተገድጄ። ለምን መታከም አልቻልኩም። ለምሳሌ እንዳልኩት ተመርዣለሁ። ማን የመረዘ? ሲከታተሉኝ ነበረ። የትም ቦታ መግባት ምግብ መብላት እንኳን አልቻልኩም ብዬሻለሁ።
አሁን አይዲ መከንሰል ላይ የደረስኩ ዝም ብዬ አይደለም ሀቢባ። በጣም ብዙ ጊዜ እነማን ናቸው የሚከታተሉ ሰዎች? ብዙዎቹ ኤዥያን ናቸው። ኤዥያን ማለት ያው ኤዥያ ማለት ላይ ፊሊፒኖች። ኦኬ አክቹአሊ ፊሊፒንም ኤዥያ ናቸው። ፊሊፒኖች አይደሉም። ፊሊፒኒ፣ ኢንዶኔዚያዊ ምናምን በቃ ኤዥያዎች። እሺ እሷ ናት ኤዥያዎችን ቀጥራ እንዲከታተሉ የምታደርገው ብለህ ነው የምታስበው? በትክክል። አይ እሷም ስታወራ የነበረ እኮ ተረጋጋ፣ አይዞ ምን ይፈጠራል ብለህ ነው ስታረጋጋ የነበረ እኮ ብዙ ጊዜ። ፋይናሊ እንደዚህ ፖይዝንድ እስከመሆን ማለት ነው። እና አሁን በነገራችን ላይ በጣም እንትን ብያለሁ። ቪዲዮ በጣም የማልወደው ነገር ነው። ፎቶ እንኳ የለኝም፣ እሷም እንደዛው። ለምን እኔ ሶሻል ሚዲያ አልወድም። ሶሻል ሚዲያ ላይ የወጣሁት ስለከበደኝ እና ስላልቻልኩ ነው። መታከም እንኳ አልቻልኩም። ክሊኒክ ሲሄድ እንኳ ቀድመው አናግረው ሊያደርግልኝ የነበረው ምርመራ ቀይሮ አለርጂክ ብሎ የአለርጂክ መድኃኒት ይሰጠኛል። አይናው ማን ይሄንን ያደረገብክ? ማን ነው? የትም ቦታ ቀድሞ ያናግሯቸዋል እኮ። እነማን ናቸው? ማን ነው የሚልካቸው? እነዚህ ሰዎች ናቸው። አላቅም። ያው እኔ ሌላ ከማንም ጋር ጸብ የለኝም ከእሷ ውጭ። ቅድም በሌለችበት እሷ ናት እኮ ብለክ ነበር። እሷ ናት ሰዎች እየላከች እዛ ሆና እኮ እሱን ነው የምልሽ። ስለዚህ እሷ አቅም አላት ማለት ነው። ኤዥያኖችን ቀጥረው አንተን እንዲከታተሉ የማድረግ አቅሙ ገንዘቡ አላት። አንዲት የመዳም ሸቃላ። እንደዛ ብቻ አይደለችም እሷ። በነገራችን ላይ ሌላም ከጀርባዋ ሰው አላት። ስለዚህም እኮ እሷም ኮንፊርም ያደረገችው ነገር ነው። አምናለች። ከኔም ጋር ስናወራ ነበር። ተረጋጋ፣ አይዞ ምን ይፈጠራል ብለህ ነው። እኔ እኮ ክፉ አላስብም ታውቃለህ፣ እንዳንተ አይደለሁም ስትለኝ ነበረ። ብዙ ጊዜ ስናወራ ነበረ። ያው ቅድም ቮይስ አሰማች አይደለም? ስናወራ ነበረ እኮ ተረጋጋ፣ አይዞ ምን ይፈጠራል። ኢቭን ብዙ ነገር እንደምታውቅም ነግራኛለች። ብዙ ነገር ስናወራ ነበረ ሰሞኑን እንኳንና አሁን እንዳልኩሽ ነው። መንቀሳቀስ አልቻልኩም፣ ምግብም እንትን ማለት አልቻልኩም፣ ምንም ነገር ማድረግ አልቻልኩም። በዚህ የተነሳ አይዲም ካንስል ከማድረግ እንትን ብያለሁ። ሲቀጥል ደግሞ አሞኛል በጣም መታከምም አልቻልኩም። ኢቭን ወደ ኢትዮጵያም ለመግባት እንኳን አልቻልኩም ማለት ነው። ይሄ ነው ያለበት ሁኔታ። ሳዳ ያለበትን ሁኔታ ተናግሯል። እንግዲህ ምግብ ቤትም ድረስ ቀድመሽ ሰው እየላክሽ ምግብ ቤት ገብቶ ምግብ መብላት ፈርቷል። መርዘሸዋል። እንደገና ሆስፒታል ሊታከም ሲሄድ ቀድመሽ ሰው ትልኪና ሆስፒታሉ አላርጂክ ብሎ ዝም ብሎ ሳይመረምር የአላርጂክ መድኃኒት ይሰጠዋል። ሊያክመው ፈቃደኛ አይደለም። መታከምም አልቻለም፣ ምግብ መብላትም አልቻለም። ኢማራት ላይ ስራ መስራትም አልቻለም በአንቺ ምክንያት። ቪዛውንም ካንስል አድርጓል። ወደ ኢትዮጵያ መግባትም አልቻለም። እና ለምንድን ነው ይሄንን ሁሉ ነገር የምታደርጊበት? እሺ ንገሪው፣ ይሄንን ለሱ እስቲ ንገሪው። ለራስሽ የሚልሽ ነበር። አንጨርስ ነው እኮ ቮይሱን አይደል? ታዲያ አይሰማም? ያንቺ ሚውትሽ አልበራም እኮ ህዝቡ አልሰማም ያወራሽውን እስካሁን። ኧረ ለኔ ብቻ ነበር ስትሰሚ የነበረው። አሁን ነው ኮመንቱን ያየሁት። አዎ ሚውትሽ አሁን ነው የበራው። ጀምሪ ከመጀመሪያው። ለምንድን ነው እንደዚህ የምታደርጊበት? እሺ ይሰማል አሁን? አሁን ይሰማል። እንደዚህ ማድረግ የምችል ሴት አቅሙ የለኝም። የምችል ሴትም አይደለሁም። ማድረግ አልችልም። እንደዚህ ልጁ ስትረስ ውስጥ ነው ያለው። ሌላ ችግር ሊኖርበት ይችላል። በዛ ምክንያት ደግሞ ለምን ቆይ አሁን ትሪት ላደርገው ሞክሬያለሁ። ይኸው ወይስ ሪከርድ ልኬልሻለሁ። እየሳቅሽ እኮ ነው። እየሳቅኩ አይደለም፣ እንደዚህ ነው የማወራው። እሺ ቆይ እንደ ወንድምሽ ይሁንና አንድ ወንድምሽ በሰው ሀገር ላይ እንደዚህ አይነት ነገር ውስጥ ቢሆን ምንድነው ልታደርጊለት የምትችይው? ቤተሰቦቹን አናግርሻል? እህት ወንድሞቹ
እኮ እነሱን አላውቅም እኮ አሁን ቅርብ ቀን ነው ማውራት የጀመሩት የመጡት ማለት ነው። ስልኬን ሰጥቷቸው ማናገር የጀመሩት እህቱ ነኝ የምትል ወንድሙ ነኝ የሚል ነገሩኝ። እዛ እኔ እንደማሳስረው ሰዎች እንደማስከታትለው በቃ መኖር እንዳልቻለ ነገሩ። እነሱ ማመኑ? አዎ አመኑ። እኔ ደግሞ እነሱም አንቺ እንደዚህ አይነት አቅም አንዲት አንቺ ኢትዮጵያዊት የቤት ሰራተኛ ሳውዲ እየሰራሽ ዱባይ ላይ ሌላ ዜጋ ቀጥረሽ እሱን እንዲከታተሉ የማድረግ አቅም እንዳለሽ አመኑ ቤተሰቦቹም? አዎ አምነዋል። ለማስረዳት ሞከርኩኝ። እህቱ እንደውም የሆነ ነገር ጻፈችና ጠፍታው ነው እንጂ ስክሪንሻት አድርጌ ልክልሽ ነበር። እህት የምትባለው ማለት ነው ወንድሙ ነኝ የሚያለ በትህትና የቷ ናት እህት? እኔ ነኝ ብላ ተጻፈ እህቱ። ቆይ እህቱ መጣች። እህቴ ወላሂ ነው የምትለው እሷ እህቴ አይደለችም። እህት ካደለችም እህቱ አይደለችም ብሏል። ከሱ በላይ እንጃ ሜቢ አላቅም ወይ የተሳሳተ እንትን ነው እንዲያነበብኩት ወይስ እህት ከሆነች አንተ ቲክቶክ ፕሮፋይሏን ላክልኝ። አንተ በዋትሳፕ ከላክልኝ ብቻ ነው ማስገባው። በተረፈ ማንም መጥቶ እዚህ ጋር እህቱ ነኝ ስላለ አላስገባም። እና ጠየቁኝ፣ በስነ ስርዓት መለስኩላቸው፣ በትህትና አናገርኳቸው። እነሱ ግን ሊያምኑ ፈቃደኛ አይደሉም። እንደውም እየፎከሩ ነበር፣ ልክ እንደሱ ማለት ነው። እንዳየሽው ልኬልሻለሁ። እህቷ አጥፍታለች። እህቱ የጻፈችውን አጥፍታለች። ስክሪንሻት ሳላደርገው እኔ ምንም አላደረግኩትም። ስትረስ ውስጥ ስላለ የሚያስበው ደግሞ በዚህ ልክም የተናገረው የተሳደበው አስቀያሚ ስድብ፣ ቀባፊ ስድብ ሰው ስለሌለ በቃ እሷ ናት በሚለው ራሱን አሳምኖ ነው እንጂ እኔ ደግሞ አንድ እርምጃ አልሄድኩም። እኔ በቃ እንዲተወኝ ነው የምፈልገው። ቀርቤ ሳናግረው ያልሆነ ነገር እንትን ብሎ ይሄዳል፣ ደግሞ ይመጣል። ያው ፌክ አካውንቱን እኮ ስንት ማአት ልኬልሻለሁ። በዚህ ሁሉ የሚያናግርብኝ አሁን ያው ፌክ ቲክቶክ አካውንት አልከፈትኩም። እኔ እኮ ስልኬን ሞላሹ ምንም ነገር አልከፈትኩም፣ አላየሁም ውዴ። በጣም ብዙ ፌክ ቲክቶክ አካውንት ቴሌግራም አካውንትም አንድ ብቻ አይደለም፣ በጣም ስንት ነው አናግሮኛል። እና እሺ ታዲያ ወንድሙም እህቱም በቴክስት ነው ያናገሩሽ? በቮይስ ያናገረሽ አካል የለም? ወንድሙ ደውሎልኝ አውርተናል። ለማስረዳት ሞከርኩ። ትሪት አድርጌው ምናምን አለኝ። ከዛ ሂጄ ያናገርኩት ቮይስ አለሽ የወንድሙ? አይ አሁን ቅርብ ቀን እኮ ነው ያወራኝ እና ትንሽ አጫጭር ቮይስ አለ። እናውራ ልደውልሽ እና እናውራ ምናምን የሚል ቮይስ ልኮልኛል። ብቻ ነው ያወራችሁት ከእህቱ ጋር ቴክስት ነው በቃ። እሷ ደግሞ ዛቻ ምናምን ስለሆነ ያው በትህትና ለማናገር ሞክሬያት ነበር። ከዛ ዛቻ ምናምን ስትል የፈለግችው ምናምን ብዬ አልኳትን ቮይስ ልክልሻለሁ ስላት አጠፋፋች እና ያጻፈችው ወጣች። እሺ አንዴ ቆይ ያው ታውቂያለሽ እኔ እናትሽ ትበላለሽ እንደምሽ ነው አንቺ ግማታ ሸርሙጣ ያላ ምን አይነት ስድብ ነው ብሳድ ምን አይነት ዊርድ የሆነ ሰው እንዳደረግሽኝ እና ግማት ምንድን ነው ያልሽው? በተለያየ ጊዜ አስተምሮኝ አልፏል። የራሱ ጉዳይ ነው፣ እሱ አይመለከተኝም። አይመለከተኝም። እኔ ምን አልሽ እንትን አልሽ አክቹዋሊ ነግሬሻለሁ ላይሽ እፈልጋለሁ። አንቺን ማየት አለመቻል እኔ እሱን ሳስበው ነግሬሻለሁ። ወይፊል ወንካባሱስ ኤኒዌይ ያ ነግሬሻለሁ። ኢተርት ይጎዳል። በቃ እሱ ነገር አላውቅም። ያው ምን እንደሆንሽ አላውቅም፣ ማን እንደሆንሽ አላውቅም። ይገባኛል። ምንድን ነሽ አንቺ? ምንም ቢሆን ግን ያው ስንት ወር ማለት ነው? ናው ዊ አር ኦን ኤፕሪል ስንት ወር? 8 ወር 9 ወር ኢቨን። በነገራችን ላይ በጣም ብዙ ነገር ሉዝ አደረኩ እኮ ብዙ ነገር ማለት ነው። ሰው ይከሳል እኮ ላንቺ
ታውቂያለሽ እና እሱን ተይው። ኤኒዌይ አይገባኝም፣ በእርግጥ ምን እንደሆነ አይገባኝም። ኤኒዌይ ግን ያለው ነገር ይሄ እና አንቺም ማየት አለመቻል እንትን ይለኛል። እሱ ነው እንትን ይለኛል። ኢቨን እኔ እኮ እዚህ የሆነ ከሞባይል ጋር ስታክ እያደረኩኝ እኮ ስታክ እያደረኩ በአንቺ የተነሳ አታውቂ። ፕሮጀክት ማናጀሩ እዛ ጋር ቆሞ እኮ እኔ ከሞባይል ጋር ስታክ ማድረግ ሰው ይሄን ታውቂያለሽ። አንድ ቀን ለምልክት ድሮይንግ ገልጬ ማለት ሰው በነበረኝ እውቀት ሰራ የነበርኩ ሰው ነኝ እና እሱን ተይው። የመጨረሻ የሆነ ወረቀት ተጽፎብኝ ምናምን እንኳን ያው በዲግሪም በምንም ኬዝ ይሁን ብቻ ተጽፎብኝ የአንቺ ጉዳይ የሚያሳስበኝ ሰው ነኝ። በዛ ሰዓት እንኳን የአንቺ ጉዳይ አስብ ነበር። ደግሞ የሚመጣበት ቀን አለው፣ ምን እንደሆነ አላውቅም። ኤኒዌይ አሁን ስለዚህ ሳይሆን የማወራው ብዙ እድል አግኝተህ ነበር ከኔ። ዝም በይ በእናትሽ ዝም በይ። አሁን እንደዚህ ተመልሼ ደግሞ ከአንቺ ጋር ልጨቃጨቅ እንደዚህ አድርጌሽ ምናምን ልበል ገደል ግቢ እባክሽ። ብቻ የምለው ነገር ምንድን ነው? ይሄን ነገር በቃ ይሄን ነው ልነግርሽ የፈለኩትም ያወራሁሽም ሀያልኩሽም ጀስት ስለ ሁለት ነገር ነው። አንደኛው ገርሞኝ ነው፣ ሁለተኛው ግን ይሄ ገብቶሻል። ያማል በቃ አንቺን እንደማላይ ሳስብ ያመኝ ይገባኛል። ብዙ ነገር ብዬሻለሁ፣ ብዙ ነገር ተነጋግረናል፣ ብዙ ነገር እንትን ብለሻል ብያለሁ ምናምን ግን ቢሆንም አላውቅም። ኢቭን እኔ አላውቅም። አሁን ባለፈው የሆነ አንዳንድ ነገር እንኳን ስናገርሽ ነበር ያን አቁሜያለሁ ምናምን ነበረኝ ማለት ነው ውስጥ ላይ እና የሆነ እንደማላገኝ ሳስብ በነገራችን ላይ መኖር የማያጓጓው ሰው ማለት በትክክል እኔ ነኝ ማለት ነው። በቃ እና ስራ እንኳን ነገ ኢንተርቪው ላድርግ እኮ ከአንቺ ጋር ሳወራ አድሬ ሳልተኛ የሚሄድ ሰው እና ምንም ይሁን ምን አንቺ ምንም አልሽ ምን አይዶን ብንኬ እሺ፣ ያው ቆሻሻ ነሽ ይገባኛል። ብዙ እንትንሽ ላይመጥነኝ ይችላል። ምንም ቢሆን ግን አልኩሽ ምንም ብዬ ላመልጠው አልችልም። ይሄንን ነገር ያ ይገባኛል። ፋይናሊ ነው ኮንፌስ ያደረኩት የተናዘዝኩት ይሄን ነገር ይገባኛል። ግን በቃ ምንም ብዬ ላመልጥ አልቻልኩም ማለት ሶሪ ማፍጠኛ ላይ ያደርጋለሁ ብዬ ነው የመጨረሻው እና ምንም ይሁን ምን አንቺ ምንም አልሽ ምን አይዶን ብንኬ እሺ፣ ያው ቆሻሻ ነሽ ማፍጠኛ ላይ ላደርገው ስን ይዘጋብታል እና እንግዲህ ራሱ ጉዳይ እና ምንም ይሁን ምን አንቺ ምንም አልሽ ምን አይዶን ብንኬ እሺ፣ ያው ቆሻሻ ነሽ ይገባኛል። ብዙ እንትንሽ ላይመጥነኝ ይችላል። ምንም ቢሆን ግን አልኩሽ ምንም ብዬ ላመልጠው አልችልም። ይሄን ነገር ያ ይገባኛል። ፋይናሊ ነው ኮንፌስ ያደረኩት የተናዘዝኩት ይሄን ነገር ይገባኛል። አለቀ። ይሄ ነው እኔ የምልሽ። ተመልካች እየጻፈ ያለን ቁጥርሽ ባዮ ላይ አለ። ለምንድን ነው ፕሮፋይልሽን አደባባይ ላይ ገብተው ህትመት እሰራለሁ፣ ህትመት ስራ እሰራለሁ። ለምን ዋሸሽ? ቅድም የመዳም ቅመም ብቻ ነኝ አላልሽ? ብቻ ነኝ አላልኩም፣ እሰራለሁ ህትመት ምናምን። ሌላ የምጠይቂ ጥያቄ አለ? አብዮ ከኔ ጋር ያለው ይሄ ነው፣ ግን ልጁ ስትረስ ውስጥ ነው ያለው። ለምንድን ነው አንቺ በሌላ ጉባት ፈልጊው ከሆነ ለምን ታወሪዋለሽ? ለምን ካንተ ውጪ ወደ ውጪ እያልሽ ልጁን በጣም እንዲሰምጥ ታደርጊዋለሽ? ለምን ማትፈልጊው ከሆነ እሱ ያንቺ መጫወቻ ነው። ለምን ማታገቢው ከሆነ እኔ ኒቃ ሚስት ነኝ እሱ ኦርቶዶክስ ነው ካልሽ ማታገቢው ከሆነ ለትዳር ማትፈልጊው ከሆነ ስለ እምነቱ ያው እስልምናን የመቀበል ሀሳብ ነበረው እሱ በጣም አይደለም ነው ካንተ ውጪ ማንም የኔን ጎዶሎ ሊሞላልኝ አይችልም እንደዚህ ምናምን እያልሽ ያለበትን ሁኔታ እያወቅሽ የምታባብሽበት በቃ ስትጻጻፊ እንደዛ ነው የምትጻጻፊው። እሱም እኮ ብዙ ነገር የሚጽፈልኝ ክብር ያላት ሴት የሁለት ልጆች እናት ሆነሽ ክብር ካለሽ ማለት ነው እንደዚህ አትጻጻፊ። ልታገቢው ማትፈልጊውን ወንድ መጨረሻ ላይ አብረሹ ልትኖሪ ማትፈልጊው ወንድ ለምን እንደራኩት እኮ ልኬልሻለሁ፣ እንዴት እንደሚናገረኝ ልኬልሻለሁ። እንደዚህ የሚናገርሽ ሰውየው የመጨረሻ ደረጃ ላይ ከደረሰ በኋላ ነው አይደለም። ማትፈልጊው ከሆነ ቁርጥ ፊት አለመስጠት አይደለም። ከመጀመሪያው ትፈልጊው ነበር። እሺ ልታገቢው ነበረ? ትፈልጊው ነበር ባይሰድብሽ መጨረሻ ላይ
መጨረሻ ላይ ስለሰደበኝ አይደለም፣ በጣም ብዙ ጊዜ በፊትም ይሳደባል። በቃ አግሬሲቭ ነው እና እንደዛ ነው እኮ ውዴ። የሴት ልጅ ጊዜ እኮ ውድ ነው። የኛ የሴቶች እድሜያችን ጊዜያችን ውድ ነው። ገብቶሻል? ሴት ልጅ የማትፈልገው ወንድ ላይ ደቂቃ አታባክንም። ትክክለኛ ሴት ነው የምልሽ፣ ልባም ሴት፣ ትክክለኛ ሴት ለትዳር የማትፈልገው ወንድ ላይ ጊዜ አታጠፋም። ስለዚህ አንቺ እሱን ለትዳር ትፈልጊው ነበር። አትፈልጊውም ከነበረ ለምን 8 ወሩን አቃጠልሽበት? 8 ወር ሙሉ ለምን ተስፋ እየሰጠሽ ከሱ ውጪ እንደማታይ ከሱ ውጪ ማንም ጎዶሎሽ ሊሞላልሽ እንደማይችል ሁሉ ነገርሽ እንደሆነ ተስፋ እየሰጠሽ አቆይተሽው በመጨረሻ ላይ ቻው ስትዩ ይኸው እንደዚህ አይነት ደረጃ ላይ ደረሰ። ሰውየው ጨለለ። ማትፈልጊው ከሆነ ፊት መስጠት የለብሽም። አንድ ወንድምሽን አንዷ ሴት እንደዚህ አድርጋ ብትጥልብሽ ደስ ይልሻል? አጃጀላ ተስፋ ሰታ መጨረሻ ላይ ብትጥለውና ቢለቅ ደስ ይልሻል? እያጃጃልኩት አይደለም፣ በሪዝም ለማድረግ እየሞከርኩ ነበር። ከሆነ በኋላ ትሪት ከምታረጊው ከመጀመሪያው የማይሆንሽ ሰው ከሆነ አይሆንሽም። ገባሽ? አይሆነኝም በጭራሽ የሚሆን ሰው አይደለም። ግን ታዲያ ሳድዬ የኔ እናት ፌር አይደለም እኮ እንደማይሆንሽ ከመጀመሪያው ካወቅሽ ከት ኦፍ ነው ልታረግ የሚገባው ከሁሉ ነገር። ቁጥርሽን መቀየር፣ ሶሻል ሚዲያሽን መቀየር የትም እንዳለ መቀየር አልችልም መቀየር። የስራ ሶሻል ሚዲያንም ለስራ ነው የምጠቀመው። ስልኬም ኦፊሻሊ የምጠቀምበት ይኸው ስለሆነ ሌላ ስልክ መቀየር አልችልም። ለዛ ነው አስቤ ነበር ግን ታህል አላዘንሽለትም። ታውቂያለሽ እንደዚህ ሆኖ እኔ ባዳዋ ምንም የማላውቀው በጣም አሳዝኖኛል ልጁ። እችን ታህል አላሳዘነሽም? እንዲጨልሉ በሰው ሀገር መኪና ውስጥ ቢገባስ ራሱን ቢያጠፋስ ጸጸቱን ትችዋለሽ? እሺ አሁን እዛ ኢማራት ያሉ ሰዎች እነ ሳሪ እነ ሙኒት ምናምን ቢያግዙት እናንተ ወንዶቹን ሁሉ እየተጫወታችሁ እያሳበዳችሁ ትላላችሁ። እነ ሳሪ እነ ሙኒት እዳለባቸው እናንተ አሳብዳችሁ የጣሉትን እያፈሱ እንትን ማለት ምን ማለት ነው? እቃ ማጠቢያ ነበር፣ መደበሪያ ነበር። እስከ መጨረሻው የማትፈልጉትን ሰው አታውሩ። እስከ መጨረሻው የማትፈልጉትን ሰው በቃ በሰው ህይወት አትጫወቱ። አሁን ልጁ የቤተሰብ እርዳታ ነው የሚያስፈልገው። የቤተሰቦቹን አድራሻ ስጭኝ ላናግራቸው፣ ቤተሰቦቹ ይድረሱለት፣ ትኬት ቆርጠው ይላኩለት፣ ሀገሩ ይግባና ጸበል ይግባ። የቤተሰቦቹን አድራሻ ስጭኝ፣ የእህቱንና የወንድሙን ስልክ ቁጥር ስጭኝ። ጉዳዩ ሲሪየስ ነው። ለልጃቸው ትኬት ልካው አገሩ ይሂድና ጸበል ይግባ። እሺ ቴሌግራም ላይ ልክልሻለሁ። ቁጥራቸውን ላኪልኝ፣ አሁኑኑ ላኪልኝ። አሁን እዚሁ እያለሽ እኔ አሁኑኑ ደውዬ እነግራቸዋለሁ ለቤተሰቦቹ። እሺ ሀቢብ ትምጣ። አሁኑኑ ጠርቼ እዚህ ጋር እነግራታለሁ። እንዴ መደበሪያ ቲክቶክ አለላችሁ፣ ዩቱብ አለላችሁ፣ ስንት መደበሪያ እያለ ለምን በሰው ህይወት ትደበራላችሁ? እናንተ ሁላችሁም፣ ማንም እንደዚህ የምታደርጉ ሴትም ወንድም በሰው ህይወት አትደበሩ። የሰው ህይወት የእናንተ ጊዜ ማሳለፊያ አይደለም። የእናንተ የስደት መደበሪያ አይደለም። የእናንተ ኮንትራታችሁን እስክትጨርሱ የምትጃጃሉበት አይደለም። የሰው ህይወት መደበሪያ ፊልም ሞልቷል ዩቱብ ላይ፣ ታሪኮች አሉ ዩቱብ ላይ። እሱን ከፍታችሁ ማዳመጥ ትችላላችሁ። ስራ ስትሰሩ፣ ቤት ስትጸዱ፣ ዕቃ ስታጥቡ ከፍታችሁ ታሪክ አዳምጡ። ቲክቶክ ላይ ዩቱብ ምንድን ይሄ ቲክቶክ ላይ ላይቭ የሚገቡ ታሪክ የሚናገሩ ሰዎች አሉ። ያንን እየከፍታችሁ እያዳመጣችሁ ስራችሁን ስሩ። በተረፈ የእውነት የማትፈልጉትን ሰው ማንንም ሰው አታውሩ። ለአንድ ቀንም ቢሆን እንደዚህ አይነት ስስ ሰዎች አሉ፣ ቶሎ የሚላመዱና በቃ ትንሽ ለምደ በአካል ያላገኘውን ሰው በአካል ላልተገናኘው ሰው 8 ወር በስልክ ማውራትና ደግሞ እንደ ኮንቨርሴሽናቸው ዛይ አር ቬሪ ክሎዝ በጣም ምን በላሽ፣ ምን ጠጣሽ፣ ምን አረግሽ ምናምን የሚባባሉ ስለሆኑ በጣም እንትን አሉ፣ ተጣበቁ። ሀቢባ ልኬልሻለሁ። ኔትወርክ የሚሉት የኔን ነው ያንቺን ነው ማሪ? እኔን ይዞኛል? አይ አልያዘሽም። ኔትወርክሽ ይሉኛል። የኔ ነው ያው ኔትወርክ ይላሉ። እኔን ይሁን አንቺ ትሰሚያለሽ ሀቢባ አንቺ። እሺ ልኬልሻለሁ ቁጥራቸው። እህቱ ይስለም እንደ ያለችው አላውቅም።
አላቅም ሀቢባ እንደዛ ነው ቁጥሩ እንደዛ ነው። እኔ አሁን ቅርብ ቀን እኮ ነው ያናገሩኝ። እሺ ዋትስአፕ ላይ ልግባላትና ምን አክሽን ቁጥር ዋትስአፕ ካለ ማነው ስሟ? ቅም እህቱ ነይስ ብላ ጽፋልኝ ነው ቴክስት እንትን ስክሪንሻት አድርጌ ልኬልሻለሁ። እሺ የሱ ስም ማን ነው? የማ የሱ የትኛው? አንቺ ለስሙ ግን እናት ነሽ። በሰው ህይወት እንዲህ የሱ ስም ማን ነው? ጥርስሽ ይርገፍ። ኔትወርክ የምትሉት የማን ነው ኔትወርክ? ምን ላድርግ እኔ? እሺ ሪፍሬሽ ላድርገው። እሺ አሁንስ ቤተሰብ አሁንም እቆራረጣለሁ። ሪፍሬሽ አደረኩት ወጥቼ እንዳዲስ ገባው። ምን ጉድ ነው? ይሰማል። ኦኬ ሳዳ ስሙ ማን ነው? ለምን እሱ ራሱን አትጠይቂውም? አለ አይደል እዚህ ጋር። አንቺ በማን ስም ነው የምታውቂው? በዚሁ በኑር በዚህ ስሙ ነው የማውቀው። በዚህ ስሙ እኮ የቱ ነው የዚህ ስሙ ንገሪኝ። መጀመሪያ ስንተዋወቅ ሌላ ስም ነበር የነገረኝ። በኋላ ላይ ግን ትክክለኛ ስሜ ነው ብሎ ቴድሮስ የሚለውን ነገረኝ። እሺ ቴድሮስ የእህትህ ስም ማን ነው? የእህቴ ለምን አስፈልጎ ነው? ላወራት ልጠራት። አይ እሱ አስፈላጊ አይደለም። ቁጥሩ አለኝ። ስሟን ባትነግረኝም እኔ ቮይስ አደርግላታለሁ። ልትነግረኝ ትችላለህ ስሟን እህትህን? አይ እህቴ ጋር ይሄን ነገር መውሰዱ አስፈላጊ አይደለም። እኔ ነኝ የምወስነው። ቁጥሯ ደርሶኛል። ቮይስ አደርግላታለሁ። ስሟን ብቻ ንገረኝ። ካልፈለግክም አትንገረኝ። ሰላም ጤና ይስጥልኝ እናት፣ የቴድሮስ እህት ነሽ? ቁጥርሽን የሰጠችኝ የቴድሮስ ፍቅረኛ ሰዓዳ በሳውዲ የምትኖረዋ ያወራሻትን ስክሪንሻት አድርጋ ልካልኝ ቁጥርሽን ልካልኝ ነው። እና ከቻልሽ አሁን ወንድምሽ እዚህ ላይቭ ላይ ነው እና መተሽ የምነግርሽ ነገር አለ። ላይቭን ሼር አደርግልሻለሁ። ቲክቶክ ፕሮፋይልሽን ስክሪንሻት ላኪልኝ እና አስገባሻለሁ እና ስለ ወንድምሽ ልንገርሽ። ቴንክ ዩ። ይቅርታ፣ ለምንድን ነው እህት ይሄን ማግኘት ያስፈልገው? ፈለኩኝ። ቁጥሯን ላከችልኝ። ሳዳ አገኘኋት። ለምን እንደፈለግኳት አሁን ስትነግራት በፊት ለፊት ታያለህ። እሺ እኔ ልናገር? አዎ ተናገር። ለሁላችሁም መናገር የምፈልገው እኔ በጣም ትልቅ ሰው ነኝ። እድሜ በጣም ትልቅ ባይ ዘ ዌይ እንደ ድምፄ ወይ ምናምን አይደለም። ትልቅ ሰው ነኝ። አንድ እሱ ነው። ሁለተኛው ደግሞ እኔ በጣም ጤነኛ ሰው ነኝ። አሁን በነገራችን ላይ ብዙ ነገር አውቃለሁ። አሁን ይሄ በማወቅም ከሆነ በግንኙነት ምናምን ብዙ ነገር አውቃለሁ። እኔ አሁን ብዙ ሴቶችም ሊባል ይችላል ዳት ሚንስ ይሄ ግንኙነት እንደው ፍቅር ምናምን የሚባለው ነገር አውቃለሁ። እና አሁን እኔ ፍሬሽ ስለሆንኩ ወይ ስላመመኝ ምናምን አይደል የሆነው ነገር። ልጆች አሉክ? እኔ ልጆች የሉኝም። እሺ አግብተህ ታውቃለህ ከዚህ በፊት? አላውቅም። ኦኬ ፍቅረኛስ ኖሮክ ያውቃል? አዎ ያውቃል። ኦኬ እሷ ስንተኛ ናት? እሱ እንኳ ይቅርብኝና ማለት ብዙ ኤክሶች ነበሩ? አይ አይደለም፣ እንደ ብዙ ኤክስ አልነበረኝም። ግን የስ
ፍቅረኛ ያው በማንኛውም ሰው ላይ እንትን ያጋጥማል አይደለ? ምን ይፈጠራል? የፍቅረኛ ይኖራል። በስራም በምንም ትገናኛለች ሰው ጋር which is normal። እኔ ብዙ ጊዜ ስራ የነበረው አዲስ አበባ ምናምን ነው። ብዙ ነገር ያው ኤክስፖዠሩ አለ ለዚህ ነገር እና እኔ ብዙ ነገር አውቃለሁ እኮ። አሁን እቺ ልጅ እኮ 2 ልጅ አላት የሆነ የራሷ ላይፍ የነበራት ምናምን ሰው ላይ ብዙ ስቲክ የማረግበት ምክንያት የለም። የተደረገው ነገር ግን እናንተ ሁላችሁም አእምሮ አላችሁ፣ ወንድም አላችሁ፣ ከዳር ቆማችሁ እዩት። ኔትወርክሽ እያልሽ ነው። አንዴ ላስተካክለው። ዳታውን ላብራ፣ ዋይፋይውን አጥፍቼ ይቅርታ። አንዴ እስኪ በዳታ ከተሻለ ጋይስ ዋይፋይውን አጥፍቼ ዳታ ኮኔክት አድርገዋል። ይሻላል በዳታ። እስኪ እንሞክረው። ኮፒ ሊንክ አድርጉልኝ። እሺ ይሰማል? ኦኬ ይሰማል ሳይሆን እየያዘሽ ነው። የት ነው መሰል የሚሉት እየያዘኝ ነው። አሁንም ግን ኦኬ ልቀጥል። ሰላም ነው? አዎ ቀጥል። እና እኔ ያመመኝ ሰው አይደለሁም፣ የታመምኩ ምናምን አይደለሁም። በእርግጥ ከታመምኩ አዎ ታምሜያለሁ። ለአንድ ወንድ ልጅ የማይባል ኢሞራል የሆነ ነገር ነው ያደረገችው ነገር። በዚህ ነገር ታምሜያለሁ። በዚህ ነገርም ተነጋግረናል። ብዙ ጊዜ ተናግሬያታለሁ። ሜቢ አንዳንዴ ሜቢ ስድብ እንደዛም አይነት ተናግሬያለሁ። እውነት ለመናገር እኔ አላቅም። ሜቢ ለእናንተ አልገባችሁም። ሜቢ አላቅም። የገባቸው ገብቷቸዋል። በእርግጥ ብዙ ነገር እያየሁ ነው እና በዚህ ነገር አዎ ታምሜያለሁ። አንድ ወንድ ነኝ። የጎለኝ ሙሉ ሰው ነኝ። ሙሉ የሚባል ሰው ነኝ። አንድ ሰው ካልፈለገ እንኳ ዛትስ ፋይን። ሜቢ አለመፈለግ ከሆነ እንኳ ከሆነ እኔ አሁን ቅድም የመጨረሻ የላኩልሽ ቴክስት የመጨረሻ አሁን ባለቀ ሰዓት ይህንን ነገር ከመናገሯ ከ3 ቀን ከ4 ቀን በፊት ነው የላኩት። ያወራችሁ እንደዛ ስትናገር ስትለምነኝ የነበረው ሌላ ነገር መላክ ይችላሉ በነገራችን ላይ እና አለመፈለግ ከሆነ እንኳ ከ3 ቀን ከ4 ቀን በፊት ስትለምነኝ የነበረች ሴት ነች። መሄድ ትችላለች። አንድ ሰው ካልፈለገ አልፈለገም ነው አራስ ምንም እኮ እንትን ይሄ አንዲት ሴት ሃይማኖተኛ የሆነች ሴት እንዴት አንድ ወንድ ላይ በሌሊት እንዲህ አይነት ነገር ይደረጋል? እና እኔ ዳይሬክትሊ እዚህ ጋር ማንሳት አትችልም ምናምን ስትይ ነበር አቢባ ቅድም። ለሙስሊሙ ማህበረሰብ ማለት የምፈልገው እኔ ሙስሊም ሴቶችን የማውቃቸው ማንሳት አትችልም። እምነት መጥቀስ አትችልም። አልፈቅድልህም። እምነት መጥቀስ በቤት አልፈቅድልህም። እኔ ግን ሙስሊሙ ማህበረሰብ ይህንን ነገር ቢመለከቱ ደስ ይላል። እንዲህ አይነት ሰዎችን ከመካከላቸው ያው ሙስሊም የሚለውን ቃል እንድጠራም አልፈቅድልህም። እምነት በቤቴ እንዲነሳ አልፈቅድም። አንድ ሰው የሚያደርገው ነገር እምነቱን አይወክልም፣ ግለሰቡን ነው የሚወክለው። ብሔሩንም፣ ሃይማኖቱንም፣ ዜግነቱንም አይወክልም። አንዲት ኢትዮጵያዊ ስለሰረቀች ሁሉም ኢትዮጵያዊ ሌባ ነው ሊባል አይችልም። ልክ እንደዛው አንዲት ሙስሊም እንደዛ እንዳልኩሽ። ስለዚህ እምነቷን አትጥራ። እምነት አይወክልም። እሷ እስልምናን አትወክልም። ሲጀመር አንዲት ኒቃሚት ሴት ከወንድ ጋር እንደዚህ አይነት ቴክስት ጋጠወጥ ቴክስቶች አትጣጻፍምም። እሷ እስልምና አትወክልም። ገባክ? ስለዚህ እምነቱን እንድትጠራ አልፈቅድልህም። እሷን ብቻ ስሟን እየጠራህ ተናገር። እኔ ያልኩት አክቹዋሊ ትወክላለች አላልኩ። በነገራችን ላይ እኔም የራሴ እስልምና አትበል፣ በቃ አትጥራ፣ እምነት አትጥራ። ሰዓዳ እያልክ አውራ ስለሷ፣ ስለ ግለሰቧ። እኔ መናገር የምፈልገው ግን ቢያንስ እህቶች አሉ እዚህ ጋር የሚሰሙ እህቶች አሉ፣ ከዛው የወጡ እህቶች አሉ። እነሱ ግን ቢያንስ ይህን ነገር የሆነ እንትን ቢሰጡት፣ ትኩረት ቢሰጡት ደስ ይላል። እንደዚህ አይነት መረን ሁሉም ሰው የሚመለከተው ይኸውልህ ወንድሜ፣ ሁሉም የሚመለከተው ስለ ራሱ ነው። ሀቢባ ወንድም አላቸው ሁሉም እኮ አይደለ? እንዴት ነው የማይመለከተው? ምን አገናኘው አሁን ወንድም ከመኖር ጋር? ወንድሜ ይሄ ነገር አንድ ወንድምሽ ላይ ሀፕን የሚያደርግ ነገር እኮ ኢቭን እኔ አንድ ወንድማችሁ ነኝ። ትክክል ነው እያልኩ ነው አይደለም እኮ መነገር ትክክል ነው ብል እኮ ነው። ልክ ቅድምም ወንድ ልጅ አለሽ አልከኝ። ትክክል ነው ብል ነው ወንድም አለሽ ወንድ ልጅ አለሽ የምትለኝ እሷን ልክ ልኳን ነግሬያታለሁ። ትክክል እንዳልሆነች ካልፈለገችክ ልታወራክ ሲጀመር ማታገባክ ከሆነ ልታወራክ እንደማይገባ፣ ይሄ ሁሉ ተስፋ ልትሰጥክ እንደማይገባ፣ እነዚህን ቃላቶች ቴክስት ልታረግልክ እንደማይገባ ነግሬያታለሁ።
ትክክል ነሽ ብላት ኖሮ ነው እንደዛ ልትለኝ የምትችለው ለኔ ገባክ? አይ እኔ ያልኩት እዚህ ጋር እህቶች አሉ፣ ወንድሞች አሉ። ሁሉም ቢሆን እንዲህ አይነት ነገርን ከመካከላቸው ቢያስወግዱ እኔ ደስ ይለኛል። የአንድ ሰው ህይወት እኔ 9 ወር ሙሉ ስራ አልሰራው የተቀመጥኩበት ያገኘሁት ፖዚሽን ለኔ በጣም ጥሩ ያገኘሁት ፖዚሽን ገብቶሻል። ለምሳሌ አሲስታንት ኢንጂነር ዲግሪን ካመጣ እኔ አንተን ደሞዝ ጨምራለሁ። ስራ ልምድ ኢትዮጵያ ላይ ያለው አሪፍ ነው። ስራ ደሞዝን እጨምራለሁ፣ ፉል ኢንጂነርነት ማድረግ እሰጣለሁ እያለኝ የነበረ ጥሩ ቦታ ላይ የነበርኩ ሰው ነው። ገብቶሻል። እኔ የስራ ልምድ አለኝ። ኢትዮጵያ ላይ የሰራሁት ስራ የኮንስትራክሽን ልምድ እዚህ ጋር በጣም ጠቅሞኛል። 7 ዓመት ሰርቻለሁ፣ 6 ዓመት ሰርቻለሁ ኢትዮጵያ እና እንዲህ አይነት ሰው ድራግ አድርጋለች በትልቁ ማለት ነው። እኔ ብዙ ጊዜ የማስበው ከዚህ ነገር መውጣት አልቻልኩም። ገብቶሻል። አንድ ትልቅ ሴት እና ይሄን ነው ማለት የምፈልገው። ሲቀጥል ግን ወደ ዋናው ነገር ስገባ እኔ አሁን ያለሁት በጣም ችግር ውስጥ ነው እንዳልኩት ስለታመምኩኝ ወይ ምናምን። አንዲት ሴት ነች፣ አዎ አንዲት ሴት ነች፣ ምንም ማድረግ አትችልም እኔ ላይ። ግን ከኋላ ብዙ ሰዎች አሉ። ያን ነው እየተጠቀመች እንዳልንቀሳቀስ እያደረገችኝ ያለችው። ከዚህ በኋላ እንደማታደርግ አልገብታልናለች። ከዚህ በኋላ አታደርግም እንደዛ። አቢባ አንድ የምነግርሽ ነገር በነገራችን ላይ እንዳልኩሽ ምን እናርጉልኝ በለን። እሺ ምን እንርዳክ? እኛ ወገኖችክ እህት ወንድሞችክ ምን እንርዳክ? ይሄን እናርጉልኝ በለን። እንዳልኩሽ እኔ አሁን አይዲን ካንስል አድርጌያለሁ። እሺ ከ500 ሺህ ብር በላይ የወጣበት አይዲ ካንስል ሆኗል። ለምሳሌ ሕክምና ማግኘት አልቻልኩም። እሺ ሕክምና እንዳልሄድ እንዳልኩሽ ነው። የትም ቦታ ብገባ ኤቭሪዌር እነሱ አሉ። ቀድሞ በቋንቋ ያናግሯቸዋል። ምግብ እንኳን መጠቀም አልችልም። ምግብ አሁን እየተጠቀምኩ ያለሁት ወይ የሆነ ደረቅ ነገር ኩኪስ ነገር ምናምን እንደዚህ አይነት ነገር እንጂ ምንም ይሄ አሁን ምግብ የሚባል ራይስ ነገር ምናምን ተጠቅሜ አላውቅም። ለምንድን ነው ራይስ ምናምን አትበላው? ቀድሞ ይገባሉ፣ ያናግሯቸዋል በቋንቋ። እሷ የላከቻቸው ሰዎች ቀድሞ ሬስቶራንት ገብተው ይበርዙሃል። ለዛ ነው ቦታ አሉ። ያ እሷ የላከቻቸው አይደለ። እሷ ዋና ከፊት ለፊት ያለችው ሰው ነች። ከጀርባዋ ብዙ አሉ አንዳንድ ሰዎች። ከእሷ በኋላ ያሉ ሰዎች ማለት በእሷ ትእዛዝ የሚመሩ ማለት ነው አይደለም። ከእሷ በኋላ ሰዎች አሉ። እሷ ብቻዋን አይደለም ይሄን ያደረገችው። እሷ አንዲት ሴት ነች። እንዴት ነው እሷ የምታዛቸው ሰዎች፣ እሷ መልእክት ያስተላለፈችላቸው ሰዎች ማለት ነው አይደል? ያ ዳት ሚንስ እሷ ብቻዋን አይደለችም ልልሽ ፈልጌ ነው። ብቻዋንማ እንዴት ትሆናለች? እሷ ሳውዲ ተቀምጣ ዱባይ እንዴት ብቻዋን ትሆናለች? በእሷ ሰዎች፣ እሷ በላከቻቸው ሰዎች ክትትል ምክንያት አንተ ሩዝ ምናምን አትበላም፣ ኩኪስ ምናምን የታሸገ ነገር ነው የምትበላው እንዳይመርዙክ። ስለዚህ በመጨረሻኛ ምን እንርዳክ? ይሄን እናርጉልኝ በል። ምን እናርግልን? ይኸውልሽ አቢባ ያልኩት እኔ እሷ የላከቻቸው የሚለውን ብቻ ሳይሆን እሷ አንዲት ሴት ነች፣ አረብ ሀገር ላይ ያለች አንዲት ሴት ነች። ምን አቅም አላት? ከእሷ ስር ያሉ ምን ልበልልህ? ቃሉን አስተካክል። ከእሷ ስር ሳይሆን ከእሷ ስር ያሉት እነዚህ የተላኩትን ሳይሆን የምለው ከእሷ ጀርባ ሌሎች ሰዎች አሉ። ከእሷ ጀርባ ያሉ ሰዎች በሚያደርጉብክ ነገር ምክንያት እኛ ምን እንርዳ? ከእሷ ጀርባ አስተካከልኩት ቃሉን። ያው ከእሷ ጀርባ እሺ፣ እኛ ምን እናርግልህ? ይህን እናርጉልን በለን። ምን እንርዳ? ምን እናግል? እንዳልኩሽ ነው። እኔ መንቀሳቀስ አልቻልኩም፣ ምግብ መብላትም አልቻልኩም፣ ታምሜም መታከም አልቻልኩም። እሺ ስለዚህ ይሄ ልታደርጊልኝ ትችላለሽ? ታደርጉልኝ ትችላላችሁ? ምን እናርግልን? ለምሳሌ ልታሳክሙኝ። ኦኬ እሺ፣ አንድ እንድናሳክመህ፣ ሁለተኛ መስራት እንድችል አይዲ ለምሳሌ ካንስል ተደርጓል፣ አይዲ እንዳገኝ። ኦኬ ጥሩ። አንደኛ እንድናሳክመህ፣ ሁለተኛ ደግሞ አይዲ እንድናሰራልክ። አይዲ ካንስል ሆኗል። በእርግጥ አይዲ ማሰራት እንኳ አልፈልግም ከህዝቡ። ያለሁበት ሁኔታ ቀላል አይደለም ለኔ። ገብቶሻል? መንቀሳቀስ 30 ሜትር እንኳ መንቀሳቀስ አልቻልኩም። 30 ሜትር ኤቭሪዌር እነሱ እኮ ሊያደርግልህ የሚችለው ይልክ ቴድሮስ እንድትንቀሳቀስና እንድትታከም ሊያደርግህ የሚችለው የኢማራት መንግስት ነው። ቀጥታ ነገ ጠዋት ፖሊስ ጣቢያ ትሄድና ሰዎች እየተከታተሉክ እንደሆነ ለህግ አካል ታሳውቃለህ። የህግ ከለላ እንዲደረግልህ ማለት ነው። ገባህ? አሳውቃለሁ። እንደዛ
እንጂ በእኛ በኢትዮጵያውያን ደረጃ ኢማራት ላይ ለሚከታተልክ ምኖች ነበር ያልከው ኤዥያኖች በእኛ በኢትዮጵያን ደረጃ ተከታትለን ልንደርስባቸው ስለማንችል የኢማራት ፖሊስ ነው ይሄን ሊያደርግ የሚችለው። ስለዚህ ነገ ጠዋት ትሄድና አቅራቢያ ከሚገኝ ፖሊስ ጣቢያ ሰዎች እየተከታተሉክ እንደሆነ ሪፖርት ታደርግና የህግ ከለላ ይደረግልሃል። ኦኬ። የሚገርመው ግን እንደዛም ማለት ጠይቄ ነበረ። እሺ ምን አሉ? ያው አንደኛው ፖሊስ ጣቢያ ጀስት ምንም እንትን ያሉት ነገር የለም። ሁለተኛው ፖሊስ ጣቢያ ላይ ሲሄድ ግን ያው አይ ናስኪ ምናምን ብለው ድረግ ቴስት ብሎ አስገቡኝ። አላቅም ድረግ ቴስት እንዴት እንደሆነ እኔ ድረግ አላቅም። ድረግ ቴስት ብሎ አስገቡ። እሺ ማንም እንደጠቆመ ምናምን አላቅም። እንግዲህ ሲከታተሉኝ ከነበሩ ሰዎች ውስጥ ማለት ነው ሲከታተሉ ከነበሩ ሰዎች ውስጥ ጠቁመው ነው በድራግ እንድትገባ ያደረጉ። ከዛ ውጭ እኔ ድራግ አላቅም። የድራግ ከለሩን ማላቅ ሰው በምንድን ነው እንትን? እስኪ አሁን እኔ ምን ተከታተሉኝ፣ መስራት አልቻልኩም። በነገራችን ላይ ያው እንግዲህ ላይገባችሁ ይችላል ብዙ ሰዎች፣ ባለፈውም ነግሬያችኋለሁ በቪዲዮ መንቀሳቀስ አልቻልኩም። ይሄ ማለት አበደ ማለት አይደለም። አንድ ሰው ምንድነው እብድ ምናምን የምትሉት ወይ አሞታል ላይገባችሁ ይችላል። ከጀርባዋ ሰው አላት። እቺ ሴት ብቻዋን አይደለችም፣ ከጀርባዋ ሰው አላት። 30 ሜትር እንኳን መንቀሳቀስ አልቻልም። 30 ሜትር። ስለዚህ ነገም ቢሆን የሆነ ነገር ቢፈጠር በእኔ ላይ አሁንም ተመርዣለሁ። አክቹዋሊ አይ አም ፖይዝንድ አውቃለሁ። በጣም ኦል ደ ሲምፕተምስ በቃ ሲምፕተም የሚባለው ሁሉ ምልክቱም ሁሉ እኔ ላይ ይታያል። ስለዚህ ግን መታከም አልቻልኩም። ሲሄድም ያው አለርጂክ ብሎ ነው የላከ ብያቸዋለሁ። አለርጂክ እኔ ከፍተኛ አንዩዋል የሆነ ያልተለመደ ላብ እየጠመቀኝ ነው አንድ። ሲቀጥል ከፍተኛ የሆነ ፌቨር፣ ከፍተኛ የሆነ ሙቀት በሰውነቴ እየተሰማኝ ነው። ይሄ ፖይዝን የሆነ ሰው የሚያሳየው ነገር። ሲጀመር ስከታተል ነበር እንዳልኩት፣ ምግብ እየበሉ አልነበረም። በውሃ ነው የተገኘሁት። ውሻ የሚል ነገር አይቼ እንደዛ አልኩ ኮሜንት ላይ እና በውሃ ነው እንጂ ምግብ እንኳ ብዙ እንትን አልልም ነበር። ስለዚህ ይሄን ያደረገው ማንም አይደለም፣ ከዚህ ጀርባ ያለው የእሷ ሰዎች ናቸው። ኦኬ። እና መንቀሳቀስ የሚባል ነገር እንኳ አልቻልኩም። ሜቢ ይገባኛል፣ ግንኙነት አላት። ለምሳሌ ቅድም ስታወራ የነበረው እንደዚህ አይነት መጥፎ ነገር እኮ ስትናገር የነበረው እኔንም አእምሮዬን የመታኝ ዝም ብዬ አይደለም። ግንኙነት አላት። እሷም የነገረችኝ ያመነችኝ። ቴዲ አንዴ ቮይስ ላደርግ ነው። ሰላም ጤና ይስጥልኝ ወንድም፣ የቴዲ ወንድም ነህ? ዱባይ ያለው ቴዲ። ቁጥርህን የሰጠችኝ ሳውዲ የምትገኘው የቴዲ ፍቅረኛ ናት። ቁጥርህን የሰጠችኝ እና እባክህ አሁን ላይቭ ላይ ነኝ፣ ሊንኩን ሼር አደርግልሃለሁ። መምጣት ከቻልክ ና እና ስለ ወንድምህ ልነግርህ የምፈልገው ነገር አለ። ቴንክ ዩ። እኔ እንደ አንዲት ኢትዮጵያዊ የምችለውን አድርጌያለሁ ለወንድሙና ለእህቱ ቮይስ ልክ ያለው ከመጡ አስረዳቸዋለሁ። ካልመጡ እንግዲህ አሁን ደክሞኛል፣ እኔ እርጉዝ ነኝ፣ ልተኛ ነው። የተደጋገመ ነገር ነው እያወራ ያለ ነው እና እየደከመኝ ነው በጣም። አይ የተደጋገመ ነገር እኮ አይደለም ሀቢባ፣ እንዳልኩሽ ለምሳሌ የመታመሜን ነገር ነው እየነገርኩሽ ያለሁት። ይሄ የተለየ እንትን ነው ወይ ጀስት እናውቀዋለን ምናምን የሚባል ነገር አለ። ላይቭን ሼር አድርግልኝ ዋትሳፕ ላይ ሶፊዬ ኔማር። ቴንክ ዩ። እሺ ወንድሜ እኮ በቃ እኛ ልንረዳት የምንችለው ወይ ኤምባሲ ለምን አትሄድም? ወይ ፖሊስ ጣቢያ ሄደክ መፍትሄ ካልሰጡክ ኤምባሲ ሂድ፣ ፕሮቴክት ያደርጉሃል። ኤምባሲ ሄደክ እየደረሰብክ ያለውን ክትትል የሆኑ ኤዥያዎች በየሐኪም ቤቱም በየምግብ ቤቱም በየ30 ሜትር መጓዝ እንዳልቻልክ እንደሚከታተሉክ ነገ ሄደክ ኤምባሲ ያሳውቅ። እሱን አድርጌያለሁ ብዬሻለሁ። ኤምባሲ ማሳውቃል። ያ ኤምባሲም ሄጄ ነበር። እሺ ፓስፖርት ኮፒ ልትልክልኝ ትችላለህ? እኔ እንዳሳውቅልህ ከኤምባሲ ጋር ጥሩ ግንኙነት ስላለኝ እኔ ላሳውቅልህ። ፓስፖርት ኮፒ ልትልክልኝ ትችላለህ? ኦኬ እልክልሻለሁ። ግን አክቹዋሊ እኔ ነግሬያቸዋለሁ። ምንም ያሉት ነገር የለም፣ አልገባቸውም። ኢቭን እንዴት ምናምን እኔ ደግሞ ስነግራቸው ይላል ማለት ነው። እኔ ከመረጃ እና ከማስረጃ ጋር እየደረሰብክ ያለውን ነገር ሳስረዳቸው ያደርጋሉ በደንብ።
እኔ አክቹዋሊ ነግሬያቸዋለሁ። ኦኬ ላክልኝ ካለች ግን እልክልሻለሁ። ኦኬ ግን አልገባቸውም። ምክንያቱም አሁንም ህዝቡ እንደሚለው አንዲት ሴት እንዴት ልታደርግ ትችላለች? አንዲት ሴት እንዴት እንደዚህ ልታደርግ ትችላለች ነው እያሉ ያሉት። እሷ በነገራችን ላይ የነገረች ነገር አለ። ከዚህ በፊትም ከፓኪስታኖች ጋር ግንኙነት አለሽ ወይ ስላት፣ አዎ ብላኛለች። ለምሳሌ ግንኙነት ያላት ለምሳሌ እንደዛ ነው አይደለ? እንደዛ ብለሽኛል። ብትጠየቅ ደስ ይለኛል። ስለዚህ ሜቢ አላቅም። አሁን እኔ ከጀርባዋ ያለው እንትና ነው አይደለም የሚለው ነው። ስለዚህ አሁን እየተጠቀመች ያለችው ከጀርባዋ ያሉትን ሰው። እነዚህ ሰዎች እኮ እነዚህን ሰዎች ዝም ብሎ ማንቀሳቀስ አይቻልም። የመጀመሪያው ቋንቋ ያስፈልጋል። ዣኖች ናቸው ካልኩሽ ቋንቋ ያስፈልጋል እነዚህን ሰዎች ማንቀሳቀስ። አንዲት ሴት እንደዚህ ልታደርግ እንዴት ትችላለች ብላችሁ ልትገምቱ ማመን ሊከብዳችሁ ይችላል። እና በነገራችን ላይ ይሄ ተረጋጋ ወይ አይዞህ ማመን የከበዳችሁ ሰዎች ይገባኛል። እቺ ሴት አንዲት ሴት ነች ከፊት ለፊት ያለችው፣ ግን ብቻዋን አይደለችም፣ ግንኙነት አላት። እሷ ራሱ የነገረች ነገር አለ። ለምሳሌ ግንኙነት እንዳላት ነግራኛለች። አብራ የምትኖረውም እንደዚህ አይነት ሰው ጋር ነው አይደለ? ሀቢባ አንዴ ይህን መጠየቅ ትችላለሽ? ምኑን? እሷ ነግራኝ ነበረ ግንኙነት እንዳላት። ግንኙነት አለሽ ወይ ከውጭ ዜጎች ለምሳሌ ፓኪስታኖች ጋር ስላት አዎ ብላኛለች። የሆነ ጊዜ ያው ግንኙነት ያላት ከነሱ ጋር ታዲያ ወይ ሀቢባ ታዲያ ከፓኪስታኒዎች ጋር ግንኙነት አለሽ? ህትመት ምናምን የምሰራው ከነሱ ጋር ነው። ህትመት እሰራለሁ። አይ ህትመት ብቻ ነው እንዴ? የሆነ ጊዜ አይ አይደለም ግንኙነት አለ። እኔ ስለ ግንኙነት ጠይቄሽ አዎ ብለሽ ዝም ብለህ የማይሆን ነገር አታውራ። የማይሆን ነገር አታውራ። በማይሆን ነገር ምንም አይነት ለውጥ አታመጣም። እውነቱን ያለበትን ችግር እውነቱን አውራ። በቃ እንድትረዳም ከፈለግ እንደዛ አድርጌ እኔን ስም አጥፍተህ እዚህ ጋር ምናምን ኦልሬዲ አንተ ጋር ሳወራ ነው ስሜ የጠፋው። ስለዚህ ጥፋተኛ ነኝ። ደግሞ ለዛም ሞክሬያለሁ። ሀቢባ እምልክለትን ቮይስ ልኬልሽ ነበረ። ሞክሬያለሁ ግን ምኑን ነው የሞከርሽው? ማሪ ምንድን ነው ነገራችን ላይ ሪፕላይ አድርጊ እንዳሰማልሽ የምትፈልጊው ምን ይሻላልሽ? ቴሌግራም ላይ የላክሽልኝ እንዳሰምቼልሻለሁ። እሺ ቅርብ ቀን ራሱ አሁን ያናገርኩት አይደለም። አይ ስለዛ እናውራ እኮ ነው ያን ጊዜ ስለዛ አሁን ትሪት አድርጌዋለሁ። እኔ ትሪትመንት የምፈልግ ሰው ነኝ እንዴ? ማሪ ተረጋጊበት። ይኸውልሽ አንቺ ከፓኪስታኖች ጋር ግንኙነት አለሽ ወይ ብዬሽ ምንድን ነው ያልሽ? አው ደውልልኝ ፕሊስ እያልሽኝ አልነበረም? ያኔ አልነበረም? ሀቢባ ይኸውልሽ አንዳንድ ቀን ለሆነ ፐርፐዝ ለሚፈልገው ፐርፐዝ የሚያወራ ወሬ አለ። ስልችት ብሎኝ ማለት ነው፣ ድክም ብሎኝ በቃ ሁልጊዜ አንቺ ይሄ ቆሻሻ ስድብ የሰማሽው ማለት እንደዛ ስለሚል በቃ ዋው የምልበት ሰዓት ላለ በቃ ሰልችቶኝ ማለት ነው። ብሎክ ሳደርግ በሌላ ነው የሚመጣው። በጣም ልኬልሻለሁ፣ በጣም ብዙ አካውንት ሰልችቶሽ ነው እንደዛ ያልሽ እና ያለው ነገር ይሄ ነው። እኔ የሚያውቅ እኮ ያውቀኛል፣ እንዴት እንደምኖር ያውቀኛል። እሱ ስላለ እዚህ ጋር ምንም የሚፈጠር ነገር የለም። ግን ላለበት ስትረስ መፍትሄ ቢፈጠርለት ደስ ይለኛል። እኮ መፍትሄው ቤተሰቦቹን አናግሬያለሁ። ሲመልሱ ይመልሱልኝ። በዛ ነው ልንረዳው የምንችለው። ለቤተሰቦቹ በመንገር እንደገና ፓስፖርት ኮፒ ላክልኝና ኤምባሲ አመለክትልሃለሁ፣ ኤምባሲም እንዲያግዝህ። በተረፈ አንተ ፖሊስ ጣቢያ ሄዶ ማመልከት ካልቻልክ ኤምባሲ ያመለክትልሃል። የኢማሬት ፖሊስም ይረዳሃል ለሚደረግብህ ክትትል። ኤዥያኖች ለሚከታተሉክ ፖሊስ ተከታትሎ ይዛቸውና እስር ቤት ያስገባቸውና ይዛኔ የሚከታተልክ አይኖርም፣ ሰላም ትሆናለህ ማለት ነው። ይህን ያለው ነገር ወንድሜ። ስለዚህ ፓስፖርት ኮፒ ግን ዋትሳፕ ላይ ላክልኝና ነገ ጠዋት ኤምባሲ ያመለክትልሃለሁ። ያለውን ነገር ነው በደንብ አድርጌ ያስረዳቸዋለሁ። ለኤምባሲ ላይቭ ሪካርዱን ዳውንሎድ አድርጌ እያንዳንዱን ኮንቨርሴሽን እንዲሰሙና አንደርስታንድ እንዲያደርጉ አደርግልሃለሁ። እሺ ወንድሜ። አንድ ነገር ብናገር ደስ ይለኛል ለህዝቡም። እሺ ከመልካታችን በፊት ተናግረው እንዳልኩት እኔ ጤነኛ ሰው ነኝ። እስካሁን ስሰራ ቆይቼ ይገባኛል። አንዳንድ ነገሮችን ተናግሬያታለሁ። ትፈራለች። ያው እንደምትፈራኝ አውቃለሁ። ከፍርሃቷ የተነሳ ነው ይሄን ነገር የፈጠረችው።
እኔ አሁን ጤነኛ ስላልሆንኩ ዝም ብዬ የሆነ ነገር ፈጥሬ ምናምን የተፈጠረ ሳይሆን ያ ትፈራኛለች አውቃለሁ። ከፍርሃት የተነሳ ነው ይህን ነገር የፈጠረችው። ከጀርባዋ ሰዎች አሉ እና የሆነ ነገር ቢፈጠር በእኔ ላይ ለምሳሌ አሁን ተመርዣለሁ፣ ፖይዝን ዶኛለሁ፣ በጣም ሰፈር እያደረግኩ ነው። ይሄ ነገር እንደተፈጠረ ሌላ ነገርም ቢፈጠር ከእኔ ጀርባ ማንም የለም። እቺ ሴትዮ ብቻ ነው ያለችው። እናመሰግናለን። ፓስፖርት ኮፒ ላክልኝ፣ ነገ ኤምባሲ እንዳመለክትልክ። እሺ ኦኬ፣ ልክልሻለሁ። ጥሩ በቃ። በተረፈ ኤምባሲ ይረዱካል፣ የኢማራት ፖሊስም ይረዳካል። እነዚህ የሚከታተሉ ኤዥያኖች በቅርቡ ይያዛሉ። እዛ አንተ በነፃነት መንቀሳቀስ ትችላለህ። እሺ ወንድሜ። ጨርሰናል። ቴዲ ላክልኝ ውረድና ፓስፖርት ኮፒ ግን ዋትሳፕ ላይ እና ሳዳ ይቅርታ በዩ፣ ይቅርታ ባባሉ፣ ተታረቁ። ወረደ ሳትታረቁ ማሬ ያለሽ እኮ ተሳስቶ ሰምተሽው ነበር። ማሬ ሲልሽ አልሰማሁም። አልሰማሽም? እኛ ግን ሰምተናል። ሰላም ሁኚ እናቴ፣ ሰላም እደሪ። እሺ ሀቢባ፣ አመሰግናለሁ። እኛም እናመሰግናለን ስለመጣሽ። ቴንክ ዩ አክብረሽ ስለመጣሽ እናመሰግናለን። እሺ ሳዳ፣ እሺ ሀቢባ፣ ሌላ ጊዜ ይቅርብሽ፣ ከወንድ ጋር አታውሪ። ልጆችሽን አሳድጊ። የሁለት ልጆች እናት ነሽ። ልጆችሽን አሳድጊ። እሺ እናቴ። ጎበዝ፣ አላሽ ይበልሽ። ሪከርድ ሊፈልግ ሪማ መለጠሽ ወይ? አረ ያምሻል እናቴ። እንኳንም ቀረብሽ። ራሴን ታመሙ። እማዬ ትሙት ራሴን አመመኝ። እናንተ ራሳችሁን አላመማችሁ? እናንተማ ምን አለባችሁ? እኔ ደረቅኩኝ። ነገር ሲደጋገም ደግሞ እንዴት ልቤ ያወርዳል። ልቤ ይወርዳል። ልቤ ወረደ። እማዬ ትሙት። ሲደጋገም ደጋግሞ አንድ አይነት ጨረሰ ስንል እንደገና ይጀምራል። ጨረሰ ስንል እንደገና ይጀምራል። ገርቢልና አይደል? በእናትሽ እስቲ ፍራግመንት ሉዝ አደረኩ እኮ ዛሬ። እሺ እንትን በሉልኝ፣ ሙሉልኝ እስቲ ጋላሪ። እስኪ ኢንተርስቴለር ስጡኝ። ኢንተርስቴለር እስቲ ሙሉልኝ። ያለሽ እንዴ ኢነርጂን መጠጠቁም ማለት ነው። ተውኝ። አሁንም ደግሞ ካለ መጥቶ ገብቶ እንዳያለቃቅስ እንደገና እንጂ። ስስቅ ለምን ሳቅሽ? ስተነፍስ ለምን ተነፈሽ? በገዛ ቤቴ ተቆጣጠረኝ እኮ። ውዶቼ፣ ማሮቼ፣ ፍቅሮቼ እስኪ ኢንተርስቴለር ሙሉልኝ ሙሉልኝና ይሄን ተደስቼ መርቂያችሁ ልውጣ። እንዲህ እንቅልፌን አጥቼ ጌሜን ሳልጫወት ከነሱ ጋር ስጨቃጨቅ፣ ጌም በዚህ ሰዓት ደክሞኛል። ጌም ሳልጫወት 1-2 ቀን ጌም ሳልጫወት ፍራግመንት ሉዝ አደረኩ። እዩት፣ ጠቆራ፣ ጠፋ፣ አንድ አይኔ ጠፋ። ግቡና እዩት። ሊገኝ መንገደኛ ቴንኪ ወንድሜ። እናንተ ኢንተርስቴለር ሙሉልኝ። አቡ ግን ምንድን ነው ኢንተርስቴለር? እዚህ ታርጌት ላይ ያስቀመጥኩት ይሄኛው እንዴት ላሳይ? ፒን ታይም አለቀ። እሺ ፓርቲ ኦን ኤንድ ኦን። አቡ ቅዳሜ ተናገሪ። እየረሳሁት እኮ ቅዳሜ ጌም አለኝ ውዶቼ።